አዎ ዴቭ ነበር። ምን ነው እንዴ? ለምንድን ነው ታዲያ ደነገጥሽው? እሺ ምን አለሽ? ምንም እንዲሁ ዝም ብለን እያወራን ነበር። ነይ እያለኝ ነበር። ታዲያ ሂጃ፣ ምን ችግር አለው? እሱ እንደዚህ ካለሽማ ቤት ተነሽ ሂጂ፣ በቃ ይሻላል። እሺ በቃ ግን ቶሎ መለሳለሁ። እሺ እሺ አደይ፣ ሂጂና ጥሩ ጊዜ አሳልፊ። ስለኔ ምንም አትጨነቂሽ። እሺ በቃ ቻው ላልዬ። ደግሞ አይካልሽ ዶክተሩን ሂጂ አናዝዙ። አታረገውም። እንደዛ ማድረግ አይጠበቅብህም ቤኪ። እንዴት? አንተ እንደዚህ ልታረግ አይገባም። እሱ እኮ በቃ ስራውን ነው እየሰራ ያለው። ለምን ታስጨንቀዋለህ? ቆይ እኔን አታምነኝም? አላምንሽም ለሊ። እንደዛ ታምሽ ሄደሽ ደህና ነኝ አትበይ። ቆይ እኔ ለአንቺ የሩቅ ሰው ነኝ? አይደለህም። እና ታዲያ ለምንድን ነው እንደዚህ የምትሆኚው ለሊ? እንዴት ሆንኩኝ? እስኪ ተመልከተኝ። በጣም ደህና እኮ ነኝ ባቡሬ። ታዲያ ቆይ ለምንድን ነው እንደዚህ የምትሆኚው ለሊ? እስኪ ተመልከተኝ አሁን እኮ ማነው? ሩታ ለሊ፣ እንዴት ነሽ? ዛሬ ኬት ተገኘሽ? ባቡሬ የለም እንዴ? ለምን ፈለግሽ? ለምንም ማለቴ። እሺ በቃ ላወራው ፈልጌ ነበር። ስለምን ጉዳይ? አይ ማለቴ መጥቶ ነበር እንደዚህ? አይ አልመጣም። እንደዛ ከሆነ እሺ። ይህን ያህል በጥብቅ ለምን ፈልገሹ ነው? ለምንም እንዲሁ ዝም ብዬ ነው ላሊ። ነው? አዎ። እሺ ሩታ፣ እውነቱን ልንገርሽ መሰለኝ፣ ሳስበው መጥቶ ሊነግርሽ ይችላል። ምንድን ነው እሱ? ምን መሰለሽ ላሊ፣ እኔና ዳይመንድ ለኪንጎና ለቅምጥል ሰርፕራይዝ ቤት ውስጥ እያዘጋጀንላቸው እንደ አጋጣሚ ባቡሬ መጣብን። ከዛስ? ከዛማ እነሱ የመጡ መስሎን እንዳያዩን ብለን መኝታ ቤት ገባን። እሺ ከዛስ? ከዛማ ባቡሬ መጥቶ ነበርና መኝታ ቤት ተደብቀን አገኘን። ታዲያ ምን ችግር አለው? አይ ለሊ፣ እሱ እንደዛ አላሰበም፣ ሌላ ነገር ነው ያሰበው። እሺ ገባኝ። ስለዚህ አሁን እኔ ምን አድርጊ ነው የምትይኝ? እባክሽን ላልዬ ለባቡሬ ያስረጁ። እሺ እኔ እንደዛ ማሰቡ በጣም ነው ያስደበረኝ። እሺ እነግረዋለሁ ሩታ። ግን ደግሞ እሱ ይሄን የረስቶት ነው የሚሆነው። አንቺ አትጨነቂ። እንደዛ ይሆናል? አዎ ሩታ፣ ምንም ችግር የለውም። እስኪ እንዳፍሽ አድርገው። እኔን ከዳይመንድ ጋር ጠረጠረኝ። አይገርምሽም? ምን ችግር አለው? በቃ ሻውና አሹ አሁን ላይ ምን እንደሚያደርግና ምን እንደሚሆን አያውቅም። አሹን እና ለፍቅር ያለውን ነገር ሁሉንም ነገር ተናገሪ ሲላት እሱ አሹ ምንም የማውቀው ታሪክ የለኝም፣ በቃ ከዚህ በላይ አታውሪ፣ የቤት ሂጂና ቀስ ብለን እንነጋገራለን ይላታል። አሹ አሁን ላይ የፍቅር ወንድም ጋራ በጣም እንትን ውስጥ ናቸው። አበበ ዳይመንድ እንግዲህ ደውሎ ሁሉንም ነገር ለማየት ወደ ቤት ይመጣል። አበበ ስልክ አውርቶ እንደጨረሰ ሰይጣኗ ከች ትላለች። ደመቀ እየመጣ ነውና ሄጄ ልቀበለው ሲላት ዘው ብላ ስትመጣ እንዴት ልትሰሪ መጣሽ? አቤውዬ ትላለች እሷ። አበበን አሁን ለማጥመድ እየተዘጋጀች ባለችበት ሰዓት ላይ ለምንድን ነው የመጣሽው? ቤትሽን ካከራየሽ በኋላ ምን ትሰሪያለሽ እዚህ ይላታል። ባቡሬ አሁን ሰዓት ላይ ለምንም የሚያስብበት ታይም ላይ አይደለም ያለው። ባቡሬ አሁን ላይ የሊሊ ነገር አስጨንቆታል። ሊሊ ያለችበት ሁኔታ አዴም ሂዳ ዶክተሩን ብትጠይቀው ምንም ሊመልስላት አልቻለም። ባቡሬም ሄዶ ጠይቆት ነበረ። ነገር ግን እያንዳንዱን ነገር ምንም ሊናገሩ ፈቃደኛ አይደሉም። ፈቃደኛ ያልሆነበት ትልቅ ችግር እንዴት ተፈጠረ ባቡሬ ገብቶታል። ዳይመንድ ግን ለራሱ ነገር ለማስረዳት ነበር ባቡሬን እየጠበቀው ያለው። ባቡሬ አሁን ሰዓት ላይ እኔ ስላንተ ምንም ነገር ማስበት አቅም የለኝም፣ ብቻ ምን ማድረግ እንዳለብኝ ግራ ገብቶኛል፣ አንዳንዴ እንደዚህ ሳደርግ ነው ይላል። አበበ እንግዲህ እነ ደመቀን ሊቀበል መጥቶ በሉ እናንተ ቻው ብሏቸው በስብ የሚሄድበት ሰዓት ላይ ቤታችሁን ነው ላሳያችሁ ብሎ ቤቱን ሊያሳየው በሚመጣበት ሰዓት ላይ ይሄ ቤት ነው የሲለው እንዴ ያ ቤት እያለ ዳይመንድ እንትን ይላል። ምክንያቱም የፍቅር እንደሆነ ስለሚያውቅ ማለት ነው። አሹ ሮማን አኩርፋዋለች። ሮማን ለምንድን ነው ያኮረፍሽ ብሎ ቢጠይቃትም እኔ ምንም አላኮረፍኩም፣
ነገር ግን አሁን ላይ ትንሽ ስራ ስለበዛብኝ እንጂ አንተን ጠልቼ ወይም አንተን ሳላዳመጥ ፈልጌ አልነበረም። ነገር ግን እንደምትረዳኝ አውቃለሁ ትለዋለች። እሱ ግን ሊረዳት አይደለም፣ ፍቃደኛ አይደለም። አሁን ላይ በጣም እንትን ብሏል። አሹ ፍቅሩ ኃይል ያህል እየመጣበት ስለሆነ አሁን ላይ ምንም ብትይ ምንም የምሰማሽ ነገር የለኝም። ጠብቂኝማ ፍቅርን አናግሬያት ልንጣኔና ፍቅር የምናወራውና የምናወራርደው ነገር አለ ይላል። በዛን ሰዓት ላይ እንግዲህ ሮማን የምታደርገው ነገር ግራ ገብቷት ትቆማለች። ለአደይ ፍትኑ ዶክተሩ ሁሉንም ነገር ሁሉም በጣም ያሳዝናል። ምንድነው ማድረግ ያለብኝ ብሎ እያሰበ ይገኛል። በዛን ሰዓት ላይ አደይን ገፍቷት ነበር የሄደው። አሁን ግን ምንም ቢሆን ምንም አደይ እንዴት ተጨነቀች ስላወቀ ሁሉንም ነገር ለመናገር ፈቃደኛ ሆኗል። ባቡሬ ይቅርታ እኔ ይሄን ማድረግ አልችልም ይላል። ባቡሬ የሊሊን ያለችበትን ሁኔታ ለማጣራት ዶክተሩ ጋር በሄደበት ሰዓት ላይ ዶክተሩ ባቡሬን ጓ ብሎ ቆይ እኔ እናንተ እንተዋወቃለን ብዬ ነው እንጂ እንዴት ታደርጋለህ ብዬ አይደለም፣ ትዕግስቴን አልቋል አሁን ውጣ እያለ ዶክተሩ በጮህበትም ባቡሬ ግን የሊሊን ምን እንዲሆነች አልፈልግም፣ ከፈጣሪ ጋር ያለኝን ሁሉ አድርጌ አድናታለሁ፣ ዶክተር እባክህ ተባበረኝ ይላል። ባቡሬ አሁን ያለችበት የሊሊ ጉዳይ በጣም አሳስቦታል። ዶክተሩም ግን ሊረዳበት ያልቻለው ምክንያቱም ሊሊ ምንም እንዳትናገር ስላለችው ነው። ሄሩታና ዳይመንድ አልጋ ቤት እንዴት ተቀመጡ? ባቡሬ ሲመጣባቸው ምን እንደሚያደርጉ አደይ ይቅርታ፣ ከዚህ በላይ ምንም ላረግልሽ አልችልም። የታካሜን ሞራን እጠብቃለሁ ብሎ በሩን ዘግቶባት ይሄዳል። በሩን ዘግቶባት ሲሄድ እሷ ግን የምታደርገው ነገር አታብዝም ብላ ተገትራ ታየዋለች። እኔ ሊሊ ምንም ነገር እንድትሆንብኝ አልፈልግም። ቆይ ችግር ምንድን ነው አሁን? እሺ ምን እንዲሆነች አርቄ መናገር ይችላል። የሆነ ነገር ተፈጥሮ እንጂ ዝም ብሎ ስላል አይደለ ነው ሁሉንም ነገር እያደረገ ያለው ብላ አደይ መንገዷን ትቀጥላለች። አደይ የሊሊ ነገር በጣም አሳስቧታል። የፍቅር ሰይጣኑ ሰውዬ ቤዛ ትመጣበታለች። ቤዛ ከፍቅር ጋራ ምንም እንዲሆን አትፈልግም። ምክንያቱም አሁን ኢላማቸው አበበና እህቱ ሚስቱ ናት። ያበበንና እሷን አለያይተው ቤዛ አበበን፣ እሷ ደግሞ ይሄን ከጠቀሙ በኋላ እንዴት ተበላቁ አራግፈው ሊጥሏቸው ነው አላማቸው ማለት ነው። መገን ቤዛ መቼ ይሆን ከሰው ተንኮል የምትወጣው? ኧረ እዚች ሶስት ፌነት ከባድ ነው። አንዳንዴ ቅምጥል ከትዕግስት የምትባል ነገር የላትም። እሷን ሰርፕራይዝ አደርጋለሁ ብሎ ቀጥ ዴፋ እያለ ዳይመንድ፣ እሷ ግን ቆይ አንተ ችግርህ ምንድን ነው? አንተን ሁሉንም ነገር እያደረገ አንተ ላይ ይደውላል። ለምንድን ነው ዳይመንድ ያረጋ ብለሽ አስቢ፣ ምንድን ነው እያረግሽ ያለሽው ቢላትም እሷ ግን ፈቃደኛ አይደለችም። ገጭ ቆይ እያለች ነው እንግዲህ ዳይመንድ እዚህ ላይ ትዕግስቱን አንተን ብሏል። እሺ ችግር የለውም እኔ ከሆንኩ ችግራችሁ ሁሉንም ነገር ትቻችሁ እሄዳለሁ እያለ ገጭ በሚልበት ጊዜ ሩታ ትመጣና ዳይመንድ ምን ሆነህ ነው እዚህ የምትከራከረው ትላለች። በዛ ሰዓት ላይ ገፍትራት ሩታን ትሄዳለች። ቆይ ልጅቷ ምንድነው ችግሯ? ምንም ብልሃት ነው የደበረክ? እኔም እንደ አንቺ ጓደኝነቴን አብሬያቸውን ችግራቸውን የተካፈጥኩ መስሎኝ ነበር። ላካ ችግራቸው ነበርኩ። ብቻ ቀላል ነው ታዩ፣ ችግር የለውም ብሎ ዳይመንድ እንግዲህ ገጭ ቋ ይላል። የኔ እናት ዳይመንድ በሌለ ሀቅሙ ተፍ በደለ ብሩ ውስኪ አረ ምን ቅጡ ይሄን አድርጎት ለሱ ይሄ አይገባም ነበረ። ምን ይደረጋል? ልጥ አንዳንዴ እንዲች ነች። ቅምጥል ገጭ ቋ እያለች እንግዲህ ቤቱ ፏ ብሎ እንደ ሴት ስለማትወድ ምንም ብዙም አያስደስተኝም ይሄ ብቻ ጥሩ ነው ትላለች። አመሰግናለሁ እንዲያትል ማለት ነው። ምክንያቱም የሴት ወጉን አይተው ስለማታውቅ እንደዚህ አይነት ነገር ውዝግብግብ ነገር ምናምን እሷ በሱሪ መሄድ ምናምን የወንድ አክት መያዝ አይደለ ፍላጎቷ። ያንን ነገር ደግሞ አላገኘችም። አሁን ላይ እያደረገችው ያለችው ሌላ ነገር ነው። እሷ ኪንጉን እስሯ ከቤቷ እንዳይጠፋ አመሰግናለሁ። ይቺን
እንዴ ባንዴ ልክክ አደረገችው። ውሃ ነው ወይ ነው እየጠጣች ያለችው? አረ ማንም አይቀማሽም፣ ቀስ እያልሽ ጠጪ። ዶክተሩ አሁን ላይ በጣም እያሰበ ይገኛል። እንዴት ብዬ ላስረዳቸው? እንዴትስ ልንገራቸው? ሁሉም ተጨንቋል እያለ ራሱን አሳስቦታል። ምስኪን የጨውቅል እንዳንዴ እኮ ያላሰብነው ቦታ ያስገባናል። እና ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ